ዛሬም እንግዲህ በድጋሚ ተገናኝተዋል። ሩቲና ኤፋ እንግዲህ ይቅርታ ጠይቀዋል። ይቅርታ በጠየቁበት ታይም እንግዲህ እነሱ ጥፋታቸውን አምነው የሆነ ሴራ ለማሴር እንዲመቻቸው አድርገው ነው እነ ሄርሜላና አብርሃም እየሳሉት ያሉት ማለት ነው። እና እንደውም ሄርሜላ ምንድነው የምትለው? ይቅርታ አንቀበልም፣ ይቅርታ አታደርግላትም፣ ይቅርታ ካደረክ ድጋሚ እየተጠራህ ሌላ ነገር ነው የሚፈጠረው፣ ልክ ከዚህ በፊት ሲፈጠር እንደነበረው እያለች ነው አጅሪት ማለት ነው። እና ሩቲና ኤፋ እውነት ለመናገር መጠየቅ የለባችሁም ነበረ፣ ይቅርታ መጠየቅ የለባችሁም በዛሬው ቪዲዮ ማለት ነው። ስህተት ነው የሰራችሁት። ለምን አንቺ ነሽ ተጎጂዋ፣ አንቺ ነሽ ልጅ የጠፋብሽ። ማንኛውም አይደለም አንድ እናት ልጅ ጠፍቷት አንድ ተራ ቅራቂምቦ ነገር ራሱ ከቤት የሆነ ብቱቱ ልብስ እንኳን ቢሆን የሆነ ነገር እንኳን ቢጠፋ አብሮን ያለ ሰውና እንዲሁም ደግሞ ከኛ ጋር የሆነ ጸብ ያለን ሰው አጠገባችን ከሆነ ያንን ሰው ነው የምንጠረጥረው። ማንኛውም ሰው የሚጠረጥረው ጉዳይ ነው። ስለዚህ ሩታ ደግሞ በሰዓቱ እየጠፋባት ልጅ ነው። ሰጣ ገባ ውስጥ እየገባች ያለችው ደግሞ ከነ አብርሃም ከነ ቡዜ ጋር ነበረ። ተጠራጠረች፣ ከሰሰች። ግን ያን ነገር የነሱ እጅ የለበትም። ያለበት የሩታ አክስት ነው፣ ገኒ ናት የወሰደችው ልዑሌን። ስለዚህ ያ ነገር ደግሞ ስህተት ነው፣ ተከሰተ። ገባችሁ አይደለ? ህግ ቤት ሄዱ፣ ፍርድ ሊሰጣችሁ ነበረ። ያንን ክስ ደግሞ እነሱ አነሱላችሁ። ትላንትና ይቅርታ ጠይቃችኋል። ዛሬ አብርሃምና ሄርሜላን ጠርታችሁ ይቅርታ መጠየቅ አልነበረባችሁ። የምሬን ነው። ለምን መለማመጥ አስፈለገ? በቃ በራስሽ ህይወት ነው ሩታ ከዚህ በኋላ ማለት ነው። አያስፈልጋል። አንቺ እነሱን ጠርተሽ ይቅርታ ባልሻቸው ቁጥር አንቺ ሴረኛ እንደሆንሽ፣ አንቺ ተንኮለኛ እንደሆንሽ፣ አንቺ የሆነ ነገር እንዳሰብሽ ነው እነሱ የሚሰማቸው ማለት ነው። ስለዚህ የራስሽን ህይወት ኖረሽ በራስሽ ህይወት በራስሽ ላይፍ በቃ እነሱ አሁን እያሉ ያሉት ከዚህ በኋላ ቢጠሩን እንኳን አንመጣም፣ ከዚህ በኋላ የሚያደራርሰን ነገር የለም እያሉ ነው አይደለ? ስለዚህ የሄርሜላ ፍላጎት ከቪዲዮ እንኳን መገናኘት እንደሌለባችሁ ትክክለኛ ውሳኔ ነው የወሰነችው። አያስፈልግም ከዚህ በኋላ ማለት ነው። አያስፈልግም። እስኪ በራሳቸው እነሱም ይምጡ። አንቺም ደግሞ እንደዚህ አሁን እየመጣሽ እንዳለው በራስሽ ቤት ነይ። እስኪ የናንተ ጭቅጭቅና የናንተ ንትርክ ከሌለበት እኮ በአብርሃም ቤት እኮ ይሄው እያየን ነው። 4ኛ ቀኑ ነው ዛሬ ቪዲዮ ካልተለቀቀበት ማለት ነው ከተለቀቀበት። ገባችሁ አይደለ? ስለዚህ ሩታ አንቺ ነሽ የራስሽን አልፈሽ ለነሱ እየሄድሽና አንቺ ሴረኛ እንደሆንሽ አንቺ የሆነ እነሱን እየፈለግሽ እነሱን እየተከተልሽ እየመሰላቸው ነው ያንቺ ዝቅ ብሎ ይቅርታ መጠየቅ ማለት ነው። አያስፈልግም ይቅርታ መጠየቅ። የምሬን ነው። አያስፈልግም። እሱ ነው ይቅርታ መጠየቅ ያለበት። ልጄ ጠፋ ብለሽ አንቺ እንደዛ ስትሆኚ አንቺ እንደዛ ስታለቅሽ ልብስ ለብሰሽ ተኳኩለሽ ዶሮ የጠፋበት ትመስያለሽ ወይ እያለ ስንት ቀን ቆይቶ የመጣውን ልዑሌ ሳምንትና ከዛ በላይ ሳያገኘው የቆየውን ልዑሌ ተገኘ የተባለበት ቀን እንኳን አላቀፈውም። ልዑሌ እንኳን በእጁ ሲደባብሰው ዞር ብሎ አላየው። ይሄ ነው አባትነት። ይሄ ነው ሩታ አንቺ አብርሃምን የምትከተዩ። በቃ አበቃ እኮ አበቃ። ትናንትና ሄዳችሁ እዛ ያለውን ነገር ጨረሳችሁ አይደለ? አለቀ። ይቅርታ መጠየቅ ያለበት ራሱ አብርሃም ነው መጥቶ ማለት ነው። አንቺ አይደለሽም ሄርሜላና አብርሃምን እየጠራሽ ይቅርታ መጠየቅ የለብሽም። እስከ መቼ ነው አንቺ እሱን እየጠራሽ ይቅርታ የምትጠይቂው? የምሬ እኮ ነው ዶችዬ እንዴ። እዚች ጋር እነሱ አሁን እንደ ተፈላጊነት ከዚህ በፊት ዴቭ ብሏል። አንቺ እሱን ስትከተይ እሱ ደግሞ ራሱን እንደ ተፈላጊ ነው የሚያየው። እስኪ እሺ ራቅ በይላ ጊዜው ብሏል። አሁንም ሄርሜላ ምንድነው የተሰማት? ራሷን እንደ ተፈላጊነት ነው እያየች ያለችው ማለት ነው። የሆነ ነገር አስባችሁ ነው፣ የሆነ ነገር አቅዳችሁ ነው እንዴ? የሆነ እናንተ በቃ አንቺና አብርሃም በተገናኛችሁ የሆነ ጥፋት እንኳን ሳይኖር አንቺ እነሱን ይቅርታ ለመጠየቅ በጠራሽበት ጊዜ ያንቺ ጥፋት እንደሆነና አንቺ እነሱን እንደምትፈልጊ አድርገው ነው እየሳሉሽ ያሉት ማለት ነው። ከዚህ በኋላ ነገሮችን እርግፍ አድርገሽ ትተሽ በራስሽ አይዲያ፣ በራስሽ ላይፍ፣ በራስሽ ህይወት ለምን ቤት ውስጥ ቡና እያፈላሽ አትመጪም? ለምን በረንዳ ላይ ሆናችሁ ከልዑሌ ጋር እየተጫወታችሁ አትመጡም? የብሬ እኮ ነው ዶችዬ፣ በራስሽ ነገር ነይ በቃ። እስኪ እነሱም ራሳቸውን ሆኖ በራሳቸው አይዲያ ይምጡ። ሩታም ደግሞ በራስሽ አይዲያ ነይ። ያንና ያለን እስኪ የማን እንደሚል ማለት ነው። ገባችሁ አይደል ወዶችዬ? ስለዚህ እዚች ጋር አሁን ኤፍሬምና ሩታ ዛሬ ጠርተው ይቅርታ መጠየቅ የለባቸው። በቃ ይቅርታስ
ይቅርታ እንድትደራረጉ ከፈለጉ ደግሞ ቡዜና ዴቭ ታላላቆቻችሁ ስለሆኑ እነሱ ባሉበት እነሱ ጠርተዋችሁ እነሱ ባሉበት ይቅርታ እንድትደራረጉ ቢሆን ኦኬ። ግን አንቺና ኤፍሬም ብቻ ተለያይታችሁ ቡዜና ዴቭ ሳይኖሩ ጠርታችሁ ይቅርታ ስትጠይቋችሁ የሆነ ነገር ፈልጋችሁ ነው ከኛ ነው የተባላችሁት። አየሽ፣ ስም ነው የሰጡሽ ዛሬም ማለት ነው። ስለዚህ አያስፈልግም። ከምሬን ነው ጋይስ፣ አያስፈልግም። ምክንያቱም እነሱ ራሳቸውን ንጹህ አድርገው ነው አሁን ላይ እየሳሉ ያሉት ማለት ነው። ጭራሽ ጎትታው ነው ሄደችው በስተመጨረሻው ማለት ነው። ሄርሜላ ብቻዬን ነው ማውራት የምፈልገው ብላ ስትጎትተው እሱ ይቅርታ ማድረግ እየፈለገ እሷ ስትጎትተው ተስቦ ነው የሄደው። ስለዚህ እናንተ በቆማችሁበት እነሱ ጥለዋችሁ ሄዱ። ይሄ ምንም ታላቅነት አይደለም። ይቅርታ መጠየቅ ታላቅነት ነው። ይቅርታ ትክክል ነው። ግን ደግሞ ረቅጠዋችሁ እንደዚህ ከፍ ዝቅ እየተደረጋችሁ ለማን ብለሽ እንዴ? ከልጅሽ ጋር የራስሽን ላይፍ አሳይን ከዚህ በኋላ አንቺ